በፒኮሩና ኩሊስ ኢንተርቴይንመንት የተዘጋጀና በአዲስ ዓለም ዩቲዩብ ትረካ የቀረበ አጭር ግጥምና ሁለት አጫጭር ንግግሮች። ጸሐፊና አዘጋጅ ምስራቅ በቀለ፣ ታኅሳስ 20 2018 ድሬዳዋ። ርዕስ መውጫ በር እና ከአእምሮ የወጣ ሐሳብ አንደኛና ሁለተኛው በተከታታይ ይቀርባሉ። ግጥም ርዕስ መውጫ በር። በተለምዶ የጀግኖች በር የምንለው መውጫ በሩ ለደበረው ለቀጠረው ሆኖ ጀግና ሞተረኛ የሚፈራው መፎረፊያ የሆነውን አጥር ግንቡን የጀግኖች በር ብሎ ጠራው ስሙ። ታዲያ ጀግናው ግንብ ዘሎ አጥር ጥሶ እንደወጣ ዛሬም ፎረፍኩ ብሎ ሲቀናጣ በአቅራቢያው የሞተር ድምፅ ይሰማዋል። ያዝ እንግዲህ ሩጫውን ያስነካዋል። ሞተሩ ላይ ቁጭ ያለውን ለካ ያውቀዋል። ዳይሬክተሩ ሰውነቱ የገዘፈ በጀግኖቹ ተበሳጭቶ ያኮረፈ መቼ ተውህ አሯሩጦ እስኪይዘ እጁ ገብተህ እስከሚያይ ጋሽ ኢብራሂም ትጮህና ለሌሎችም ትነግርና ቅርብ ሰፈር ትገባለህ። እየፈራ ትሮጣለህ። ከፊት ብትሮጥም መያዝህ እንደሆነ አይቀርም። ሞተረኛው በጣም ኩሩ የሚያስፈራ በጀግኖች በር ለሚዘለው ለሚሾልከው የማይራራ እጅን ይዞ ያመጣሃል። ተረጋግተህ እንድትማር ይነግርሃል። ከደገምከው በሌላ ቀን እርም ካላልክ በጀግኖች በር መውጣትህን አዘናግቶ ይዛሃል። ባንዲራው ላይ ይጥልሃል። የዛን ሰዓት አልቅስ እኮ ይልሃል። ብታለቅስም ዛሬም ብለህ ብትለምንም ባንዲራው ላይ ከሚሰጠው ከቅጣቱ አታመልጥ። እረ በቃ አልቆልሃል። ቀዩን መስመር ረግጠሃል። የኛ ሰላይ የኛ ጀግና ትባላለህ። ውሃ እያሰኘ በመንደሩ ስትሮጥ ብለህ ትያዛለህ። ፎርፈሃል በድጋሚ ወዲያ ብትል ብትቀላመድ ያንተን ነገር የለም ሰሚ። አስተውሉ፣ መውጫ ሰዓት መደወሉ ልብ በሉ። አጥር ግንቡን የምትዘሉ በጀግኖች በር የምትውሉ ተው በቃ ይቅርባችሁ። ትልቁ በር ዋናው መውጫ ያውላችሁ። መቼ አውቀዋል ቤተሰብክ ግንብ ዘላይ ጀግና እንደሆንክ። አባት ሆኖ ከግንብ ላይ አውራጅህን ቅጣት ሰጥቶ ወደ ትምህርት መላሽህን ወላጅ ጥራ ብሎ ከሚል እርሱ እኮ ነው ያሰበልኝ ብለህ እንድትል። ትምህርት ቤት ሃይስኩል ላይ ዞር ብለህ ሌላ እንዳታይ። ብዙ አለ በክለቦች መሳተፊያ፣ የተማሪን ክህሎቶች ማሳደጊያ፣ የስፖርት፣ የሙዚቃ፣ የፎቶና የቀይ መስቀል። ሁላችንም እንችል ነበር በአንዱ ላይ መቀላቀል። ከመፎረፍ ይሻል ነበር በኋላ ላይ ላለማፈር። አጥር ሾልኮ በግንብ ላይ ተንሸራቶ በዋና ቦር መውጣት ትቶ ባንዲራው ላይ መቅረብ ላይ ቀር ተጎትቶ ዩኒፎርሙስ ይወጣና ባንዲራው ላይ ሌላ ጥፋት ሌላ መዘዝ በተከታይ። ደግሞ ምን አጠፋው ስትል ገርሞህ አትቸኩል ትሰማለህ ትባላለህ። ጥያቄህን ተከትሎ ክስ ይቀርባል ቀስ ብሎ። እንዲህ ይላል ባንዲራው ላይ ጮክ ብሎ፣ አለበሰም ዩኒፎርሙን አስተካክሎ። ዩኒፎርሙን አስጠብበህ አሳጥረህ የለበስከው ምን ለመሆን ፈልገህ ነው? ደስ ብሎሃል። አዲስ ካልሲም አድርገሃል። በላዩ ላይ የተጻፈው ዩኤስኤ ይታያል። እርምጃን ቀይረሃል። ወጣ ብለህ አሳየና፣ ነጠር በልና የተባልከውን ትሰባና በዛ ሰዓት አንገት መድፋት የለም ቀና። ሴቷ ደግሞ ሌላ ቀሚስ በዩኒፎርሙ አደረባ
ባንዲራው ላይ አረፋፍዳ ስትገባ ጠጋ ብሎ ይጠይቃል። ምን አይነት ነው ዩኒፎርምሽ? ማን ነው እሱ እንዲህ አድርጎ አሳምሮ ይሰፋልሽ? ነው ሙቀት በርዶሽ አስደርቦ ያስለበሰሽ? የትኛው ነው ዩኒፎርሙ? እስኪ ለየው። ይሄኛው ነው የሰረኛው? የላኛው ነው ተደራቢው የሚገለበው ዩኒፎርሙን የደበቀው? ራሳይን ዩኒፎርሙን ደበሱት የተባለውን አዋልቂው ለሁለተኛው እንዳደግ ነው። የቅጽል ስም ሌላም አለ። በሃይስኩል ለደንበኞች ስም መቀጠል፣ ለተማሪው ለአስተማሪው ደራቢ ስም የሚያወጣ በሌለበት በአደባባይ የሚያሰጣ እስከሚባል ስሙን ያጣ ወደ ሃይስኩል ፈጥኖ ይምጣ። ድርብ ስሙን መጥቶ ሲያየው ሲፈልገው በመጸዳጃው በብርዱ ላይ ተጻፈው ጎላ ብሎ ይታየዋል። አንተ ይሄ ነህ ብሎ ይለዋል። ተተክቶ የሌላውንም ያነበዋል። በቅጽል ስም ያልተጠራ የለም ብሎ ይናገራል። ቢመረውም ባይጥመውም ፈገግ ብሎ ያስበውን አስክተልትሎ በሰው ስም ላይ ቀጥሎ በሱ ተራ ጻፍ አድርጎ ይወጣላ። ማንሞኛለ ብድር መላሽ ጥሩ በላ። ሌላው ስቆ የሚወጣ ባንዲራው ላይ ይጠበቃል ተራው ደርሶ እስኪመጣ። ተስፋው ይህ ቅጣት ባንዲራው ላይ ተማሪ ፊት የሚሰጠው ለሌሎቹ ማስተማሪያ እንዲሆን ነው። በአጋጣሚው ዳይሬክተሩን ላመስግነው። በእኛ በኩል የተማርነው አስተካክለን ያሳየነው 25 ወንድና ሴት የምንሆነው ሽክ ብለን ልብስ ለብሰን ተመሳሳይ አሰፍተን በአዳራሹ ስንታይ በግራጁዌሽን ቀናችን ላይ ሀጂ ኢብራሂም ዳይሬክተሩ ከቅመጡ ብድግ ብሎ ከልብ ከውስጥ ተፈንቅሎ ዋው ታምራላችሁ አለን ተደስቶ። የሴት የወንድ ልብሳችንን ተመልክቶ ዞር ብሎ ለታዳሚው ለተማሪው አሳይቶ መልካም አይቷል። ተሯሩጦ የዘራው ዘር አቆጥቁጧል። በድጋሚ ዳይሬክተሩን ላመስግነው። እንዲህ ብዬ በትንሹ እንኳን ብክሰው መለስ ብዬ ሳስታውሳት ወደኋላ ለአመታት መልካም ነበር ጥሩ ሰዓት በሃይስኩል ያሳለፍናት። የትላንቱን እንደ ዛሬ የሰማችሁ ከዚህም ከዚያ የመጣችሁ ጓደኞቼ ለጤናችሁ እንዴት ናችሁ? ዝቅ ብዬ ላክብራችሁ። ታዲያ ዛሬ የሰማነው የእውነት ታሪክ ሁሉ የሆነው ሰባዎቹ ድሬዳዋ ሃይስኩል ነው። በዚያን ጊዜ በሃይስኩል በዛ ያሉ ትዝታዎች ቢኖሩንም ተራርቀን በትዝታ ለመቆዘም አልፈቀድንም። ዛሬም ደግሞ ተመልሰን ካለንበት ተሰባስበን ይኸው መተን ተገኝተናል። ድሬ አርመኒ ብለናል። ምስራቅ በቀለ ድሬዳዋ ታህሳስ 2018። ከአእምሮ የወጣ ሐሳብ የመጀመሪያው የደስ ደስ ያለውንና እንደፈለገ ተናግሮ የሚያደርገውን ሰው አንዳንዶች ጦልጧላ ቀልበቢስ ሲሉት፣ ሌሎች ዘባርቄ፣ በእኛ አካባቢ ያሉ ደግሞ እያለ ሱቅ በደንብ ቀርበን አይተነዋል ከሚሉት ውስጥ በተሻለ ሁኔታ መልቲ ብለው በስሙ ላይ ይቀጥሉለታል። ሰው ፊት ቀርባሙ መናገር ከጀመረ 2 ዓመት አይደለም 2 ቀን የሆነው አይመስልም። ነገረ ስራ ሁሉም ባይሆንም ደስ ይለኛል አለች አንዷ። አንድ ቀን መጣና ስለሆነ ነገር ሲያነሳልን የሚያመጣውንም መዘዝ ሊናገር እንደሆነ ከነገረን በኋላ ሳይናገር ለምን እንደሄደ ሊነግረን እንደመጣ እንደነገረን ነገረን አልነገረን። ከአእምሮ የወጣ ሐሳብ ሁለተኛው ባለፈው የወንድሜ ጓደኛ ነገረኝ ብሎ አከለ ያወራውን ያጎቴ ሚስት የሆነ ሰው ለእህታችን ሲነግራት ሰማው ብላ የተናገረችውን አክስቴ ለልጄ ወፍ ነገረቻት ያለቻትን እናቴ ወፍ የሚለውን ብቻ ትታ ለሚስቴ ሲነግራት ሰራተኛዋ ሰምታ ኖሮ ለራሷ አስታወራ ልጆቼ የሰሙትን ነገሩኝ አልነገሩኝ
በዚህ ሰው ተጠናቋል። በሌላ እስከምንገናኝ ሰላም ሁኑ።